እግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደምን አድራችኋል? እግዚአብሔር የተመሰገነ ይሁን። ጌታ ረድቶን በቀን ላይ ቀን ጨምሮልን በእድሜያችን ላይ ዛሬ ተሰጠን፣ ሊያውም ሰንበት ተሰጠን፣ መሰባሰብ ሆነልን። ክብር ለሱ ይሁን። አዎ ወጥተን ገብተን እንደገና ቤቱ ተገኝተን ትልቅ በረከት ነው። ክብር ለስሙ ይሁን። አሜን። ይህን እድል ለሰጡኝ ለቤተ ክርስቲያን መሪዎች፣ ለቤተ ክርስቲያን አገልጋዮች እግዚአብሔር ያክብርልኝ ማለት እፈልጋለሁ። እናንተም ዛሬ ማለዳ የእግዚአብሔርን ሀሳብ ልትሰሙ ስለመጣችሁ ጌታ ኢየሱስ ይባርካችሁ። ዛሬ የምንከፋፈለው የእግዚአብሔር ቃል ሀሳብ ለማስተማር የሚከብድ ነው። ለእኔ ፐርሰናሊ በማጠናበት ወቅት ለዝግጅቴ ከብዶኝ ነበረ። ምክንያቱም ትምህርት አይደለም፣ ጸሎት ነው። ጸሎት ነው። ቅዱስ ጳውሎስ የጸለየው ጸሎት ነው። ዛሬ ከጸሎት ጋር የተገናኘ ነገር ነው ማወራው። ከኤፌሶን መጽሐፍ ምዕራፍ 3 ከቁጥር 14 እስከ 21 ይሆናል። በተለምዶ እንደምከተለው የሐቲትና የገላጭ ስብከትን መንገድ ሳይሆን በጨረፍታ ነው የምንማማረው። ምክንያቱም ካለን ጊዜ አንጻር መጸለይም ስለሚገባን ነው ይሄን ማድረገው። ስለዚህ በትምህርቱ ብዙ ጊዜ ላልወስድ እችላለሁኝ። ኤፌሶን መጽሐፍ ምዕራፍ 3 ከቁጥር 14 እንደዚህ ይላል። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ፣ በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስም በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውም ጥልቅነቱም ምን ያህል መሆኑን ለማስተዋል ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ተበረቱ ዘንድ እስከ እግዚአብሔርም ፍጹም ሙላት ደርሳችሁ ትሞሉ ዘንድ እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ እስከ ሺህ ትውልዶች ድረስ ዘላለም እስከ ዘላለም ክብር ይሁን፣ አሜን። ክብር ለጌታ። እንደተናገርኩት ኤክስፖዚታዊ አይሆንም የዛሬው ክፍላችን፣ ምክንያቱም ጸሎት ነው። ጸሎት ሊተነተን አይችልም። ጸሎት መጸለይ ነው ያለበት። አባትነት ከሚሰየምበት ፊት መንበርከክ በሚል እናገራለሁ። አሁን ያነበብኩት ቃለ እግዚአብሔር ከቅዱስ ጳውሎስ ለኤፌሶን ቅዱሳን ከጻፈው 3ኛው ምዕራፍ ከቁጥር 14 እስከ 21 ይገኛል። የተቀነጨበ ነው። የዚህ መልእክት ጸሐፊ ቅዱስ ጳውሎስ ነው። የዚህ መልእክት ተደራሲያን በትንሿ እስያ የሚኖሩ በዋና ከተማዋ ደግሞ በኤፌሶን የሚኖሩ ቅዱሳን ናቸው። ለእነዚህ ቅዱሳን ወንጌልን በመጀመሪያ ያደረሱት ትጉ ባልና ሚስት የነበሩት አቂላና ጵርስቅላ ናቸው። ሐዋርያት ሥራ ላይ ስንመለከት እነሱ ወንጌልን ካደረሷቸው ከጥቂት ጊዜ በኋላ ጳውሎስ በሚስዮናዊ ጉዞ ወደ ኤፌሶን በመድረስ ለ3 ዓመት ያክል የመገባት ቤተክርስቲያን ነች። ቅዱስ ጳውሎስ ኤፌሶንን መግቧታል። ትልቅ ቤተክርስቲያን ነች። ትልቅ ከተማ ነች። ትልቅ ቤተክርስቲያን ነች። ኋላ ላይ መንፈሳዊ ልጁ ጢሞቴዎስ መግቧታል። ሐዋርያ ዮሐንስም መግቧታል የሚሉ መዛግብቶች አሉ። ኤፌሶን እንደተናገርኩት የትንሿ እስያ ዋና ከተማ ነች። አሁን ቱርክ የምንላት ሀገር እንደማለት ነው። ቀዳማይ ድርሳናት ላይ ለኤፌሶን የሚል አናነብም። ላቲኑ ትርጉም ቮልጌት ትርጉሞቹን ስናጠናቸው ለኤፌሶን ቅዱሳን የሚል የለም። ይሄ ሆነ ተብሎ የተባለ ሊሆን ይችላል። ምክንያቱም ጳውሎስ በቅድሚያ ለኤፌሶን ቅዱሳን ይላከው እንጂ ሰርኩሌቲንግ ኢፒስትል ነበረ፣ ተዘዋዋሪ መልእክት ነበረ። በትንሿ እስያና በአካባቢያ ያሉ ቅዱሳን እንዲያነቡት የታለመ ጽሑፍ ነው እና ቅዱስ ጳውሎስ በ6 ምዕራፍ ነው ይሄንን መልእክት ያዋቀረው። በ2 ከፍሎ ነው የጻፈው። ከምዕራፍ 1 እስከ ምዕራፍ 3 ቁጥር 13 ድረስ
በክርስቶስ የተሰራላቸውን ይጽፍና ከቁጥር 14 እስከ 21 አሁን ያነበብነው የኢንተርሴሰሪ የምልጃ ጸሎትና ዶክሶሎጂ የምስጋናን ጸሎት ያቀርብና ከምዕራፍ 4 ቁጥር 1 ደግሞ እስከ ምዕራፍ 6 ድረስ ኦኬ ክርስቶስ እንዲባርኳችኋል፣ ይሄንን እንድታውቁ ደግሞ ይሄን ጸልይላችኋለሁ፣ እናንተ ደግሞ እንዲኑሩ ብሎ በሁለት ከፍሎ ነው የጻፈው። ሁለቱን መልእክቶች ያያያዘው ጳውሎስ በጸሎት ሰንሰለት ነው። ከምዕራፍ 1 እስከ ምዕራፍ 3 ድረስ የእግዚአብሔር ዓላማ የእግዚአብሔር ቤተክርስቲያን ውስጥ እግዚአብሔር ያፈሰሰው ጸጋና በረከት ይተነትናል። መረጠን ይላቸዋል፣ ዋጀን፣ ወረስን፣ የዘላለምን ሕይወት አዲስ ሕይወት ተካፈልን፣ በአንድ መንፈስ ወደ አብ መግባት አገኘን ይላቸዋል። ከምዕራፍ 4 በኋላ ደግሞ የእግዚአብሔር ዓላማ ለቤተክርስቲያን የእግዚአብሔር የኑሮ ስታንዳርድ መለኪያ ቤተክርስቲያን እንድትመላለስ ቅዱሳን እንዲኖሩት ቤተሰብ ወላጅና ልጆች አሰሪና ሰራተኛ ባልና ሚስት እንዴት መኖር አለባቸው ክርስቲያን ውስጥስ እንዴት መመላለስ አለባቸው ስታንዳርድ ያቀርባል። ከላይ የተደረገልንን እየነገረን ከታች ደግሞ እኛ ማድረግ ያለብንን ይዘረዝራል። ከምዕራፍ 1 ቁጥር 3 ላይ በሰማያዊ ስፍራ በመንፈሳዊ በረከት የባረከን ብሎ ጠቅለል አድርጎ ጠቅላላ አምፓክ የሚያደርጋቸውን የሚተነትናቸውን በረከቶች በአንድ ቁጥር አስረግዞ ነው የጻፈው። ቁጥር 3 የሙሉ ከምዕራፍ 1 እስከ ምዕራፍ 3 ያለውን መልእክት ይይዛል። ባርኮናል ይላቸዋል፣ you are blessed ይላቸውና በረከቱን መተንተን ይጀምራል። በረከቱን ይተነትናል። ከምዕራፍ 4 እስከ 6 ደግሞ ቀደም ተናገርኩት መንፈሳዊ ምልልስን መንፈሳዊ ኃላፊነትን ይዘረዝራል። አያያዡ ጸሎት ነው። ከ14 እስከ 21 ድረስ ከ14 እስከ 21 አሁን ያነበብነው ጸሎቱ ሁለት ሐሳብ፣ ሁለት ጸሎት፣ ሁለት ረጃጅም ትምህርት በውስጡ ሰንጓል። ከ14 እስከ 19 ድረስ የምልጃ የምጥ የመቃተት ጸሎትን ይዟል። በ86 ቃላቶች አብ ፊት ተንበርክኮ ይማልዳል ለኤፌሶን ቅዱሳን። ከዛ በኋላ ደግሞ ከ20 እስከ 21 ለምልጃው መልስ ሊሰጠው ለሚችለው ለእግዚአብሔር ምስጋናን፣ ዝማሬን፣ የማክበርን ጸሎት በ37 ቃላት ጳውሎስ ያቀርባል። ይህን የሚጸልይበት ምክንያት ቅዱስ ጳውሎስ እነዚህ ሰዎች እንዲቀደሱ፣ መንፈሳዊ አይናቸው እንዲበራ፣ ውስጠኛው ሰውነታቸው እንዲጠነክር፣ ስርና መሰረታቸው በፍቅር እንዲጸና፣ እስከ እግዚአብሔርም ፍጹም ሙላት እንዲደርሱ ነው። ስለዚህ ይሄ ክርስቲያን ሳንቲፊኬሽን፣ ክርስቲያናዊ ቅድስና፣ ክርስቲያናዊ እድገት፣ ክርስቲያናዊ ብስለት እንዲወጣቸው ነው ይህንን የሚጸልየው ጳውሎስ ለሚያገለግላቸው ሰዎች ተግቶ ያስተምራል፣ ተግቶ ይጽፋል። ከሁሉ በላይ ደግሞ ደናቂ የሆነው ማህሪው ባንነቱ ለኛም ትምህርት የሚሆነን ተግቶ ይጸልያል፣ ያለቅሳል። ጳውሎስ የእንባ ሰው ነበር። ሊሰናበታቸው ሲል እነዚህን የኤፌሶንን ጳጳሶች አስጠርቷቸው 3 ዓመት ካገለገላቸው በኋላ በሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 27 እስከ 31 ድረስ ሌትና ቀን በእንባ እንደገሰጣቸው ይናገራል። ከእኔ ከሄድኩኝ በኋላ ለመንጋው የማይራሩ ጨካኞች ይመጣሉ። ይሄንን 3 ዓመት ነግሬያችኋል፣ ቀንም ሌሊትም እያለቀስኩ ነው የነገርኳችሁ ይላቸዋል። ስለዚህ ጳውሎስ የኤፌሶንን መጋቢዎችንም የኤፌሶንንም ቅዱሳንንም ከኤፌሶንም ውጪ ሲጸልይላቸው እንመለከታለን። በምዕራፍ 1 ቁጥር 17 ላይ ይጸልይላቸው የክብር አባት የጌታችን የኢየሱስ ክርስቶስን አባትና አምላክ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ ለምናለሁ ይላል፣ ይጸልያል። ምዕራፍ 3 ቁጥር 1 ላይ ይጸልያል። ስለዚህ እኔ ስለእናንተ የአሕዛብ እስር የሆንኩኝ ጳውሎስ በእግዚአብሔር ፊት እንበረከካለሁ ይላል። የሚንበረከክ ሰው አሁንም ደግሞ ቁጥር 14 ላይ ስለዚህ በሰማይና በምድር ያለ አባትነት ከሚሰየምበት ከአብ ፊት ምን ይላል? እንበረከካለሁ ይላል። ስለዚህ ይንበረከካል ጳውሎስ። ስለዚህ ከቅዱስ ጳውሎስ የምንማረው ነገር አንድ መጋቢ ማስተማር፣ ተግቶ መጻፍ፣ መመገብ፣ ማልቀስ፣ መንበርከክ የሰርክ ግብሩ ነበረ ጳውሎስ። የኛም ሊሆን ይገባል። ጌታ ጸጋን ያብዛል። ጳውሎስ አምፓክ ነው የሚያደርገው። ቅድም እንደተናገርኩት ትንታኔ ነው የሚሰጠው። ምዕራፍ 1 ቁጥር 3 ላይ ጠቅለል ያደረገውን ሐሳብ ነው የሚተነትነው። በሰማያዊ ስፍራ ተባርከናል ካላቸው በኋላ ቁጥር 4 ዓለም ሳይፈጠር መረጠን፣ ቁጥር 5 ወሰነን፣ ቁጥር 6 ቤዛነትን አገኘን፣ ቁጥር 8 ጸጋውን በአእምሮ በጥበብ ሁሉ አበዛለን፣ የፈቃዱን ሚስጥር አስታወቀን፣ ቁጥር 13 በተስፋው መንፈስ በመንፈስ ቅዱስ አተመን። እኒህ በረከቶቻችን ናቸው።
ምዕራፍ 2 ደግሞ ኃጢአተኞች ነበርን፣ አሁን ለማይታዘዙ ልጆች አሁን የማይታዘዙ ልጆች ላይ የሚሰራው መንፈስ አለቃ ተገዢዎች ነበርን፣ የስጋችንን የልቦናችንን ፈቃድ እየፈጸምን ከፍጥረታችን የቁጣ ልጆች ነበርን፣ ግን በጸጋ ዳንን ይላቸዋል። ክብር ለጌታ ይሁን። ቁጥር 10 ላይ ደግሞ መልካሙን ስራ ለመስራት በክርስቶስ ተፈጠርን። ቁጥር 13 ርቀን ነበረ ቀረብን። እኒህ በረከቶቻችን ናቸው። እኒህ በረከቶች እየተነተነ ጳውሎስ ይህን በሚጽፍበት ወቅት እስር ቤት ውስጥ ነው ያለው። የሮም እስር ቤት ውስጥ ነው ያለው። ከእስር ቤት ደብዳቤዎች ውስጥ አንዱ ነው። በእስረኛው በእኔ አትፈር፣ በእኔ አትታክቱ ይላል። ምክንያቱም በዛ ጊዜ እሱ መታሰሩ የእነሱን መንፈሳዊ ህይወት ልባቸውን ሳያወርደው እምነታቸው ላይ ነፋስ ሳይገባ አይቀርም። ምክንያቱም እረኛቸው ነው። እረኛቸው ከተመታ መንጋው ሊበተል ይችላልና ከዚህ አንጻር ነው ተደጋጋሚ ጊዜ በየምዕራፉ እያቋረጠ ትምህርቱን ጸሎት የሚጀምረው ቅዱስ ጳውሎስ። ምዕራፍ 3 ቁጥር 13ን ስትመለከቱት ስለዚህ ስለ እናንተ ስለ መከራዬ እንዳትታክቱ ለምናችኋለሁ። መታከት እንዳይገባችሁ፣ እንዳትዝሉ፣ ነፋስ እንዳይገባ በእምነታችሁ፣ ለምን ይሄ ክብራችሁ ነውና ይላቸዋል። ጸሎቱን ሊጀምር ሲል ነው ይሄንን ያለው ቅዱሳን። ቁጥር 14 ጸሎቱን ይጀምራል። ጸሎትን ሊጀምር ሲል ይህንን ማለቱ ጳውሎስ ሐሳብ እንደገባው ያመለክታል። እንዳትታክቱ አይዟችሁ ማለቱ ሊታክቱ ይችላሉን ብሎ እያሰበ ነው ያለው። መታሰሩ የሱ ህይወቱ አደጋ ላይ መውደቁ በእምነታቸው እንዳይነቃነቁ ነፋስ እንዳይገባቸው ፈልጓል። ለዚያም ይጸልይላችኋል። ና ጳውሎስ ይህን በሚጽፍበት ወቅት እስር ቤት ነው ያለው። ግማሽ ሮምን አቃጥለሃል በሚል ክስ ነው እስር ቤት የገባው። የመጨረሻ ማክሲመም ሴኩሪቲ ያለበት የመጨረሻ ጥግ የሮማውያን ጥግ ነው የታሰረው። እንደውም አንዳንድ መዛግብት ከቅዱሳት መጽሐፍት ውጭ ያሉ መዛግብት እንደሚናገሩት ጳውሎስ የታሰረው የሮማ ከተማ የሽንት ቤት ፍሳሽ በሚያልፍበት በኩል ነው ይላሉ። እና ጨለማ ውስጥ ነው የታሰረው። ይገረፍ ነበር። እድሜው ወደ ማብቃቱ አካባቢ ሄዷል። ይሄ ሰውዬ መንበርከክ አይደለም መቆም አቅቶታል። ይንበረከካል። እኔ ይደንቀኛል ጳውሎስ ይንበረከካል። እንዴት እንደሚጸልይ ተመልከቱ። ይንበረከካል። እንደው እንደኛ እንኳን አሁን እኛ መንበርከክ የሰርክ ግብራችን ነው። እንደውም ነበር፣ አሁን እየጠፋብን ነው። በዛ ዘመን ግን መንበርከክ ልማድ አልነበረም። አይሁዳውያንም አሕዛብም አርሊ ክርስቲያኖችም ሲጸልዩ ቆመው ነው የሚጸልዩት። ና ጳውሎስ ግን እንበረከካለሁ አይ ዊል ኒል ዳውን ይላል። የቆመ ጸሎት በነበረበት ጊዜ ሰዎች ቆመው በሚጸልዩበት ጊዜ ጳውሎስ መንበርከኩ ልቡን ያሳያል፣ መሸነፉን ያሳያል፣ መታዘዙን ያሳያል፣ መንፈሳዊ ናፍቆቱን ያሳያል፣ ራሱን ሰሚት ማድረጉ፣ ራሱን መስጠቱ፣ ራሱን እግዚአብሔር ፊት መዘረሩ፣ ሰሚት ማድረጉን ያመላክታል። እንዴት ነው የሚጸልየው ስንል ተንበርክኮ ነው የሚጸልየው። ትልልቅ እውነት እንዲበራላቸው እንዲጠነክሩ፣ ክርስቶስን በልባቸው እንዲኖር፣ ፍቅር እንዲኖራቸው፣ በእግዚአብሔርም እንዲሞሉ ይንበረከካል። ለቤቱ ያለው ንድፍ በደንብ ገብቶታል ጳውሎስ። ራሱ በምዕራፍ 12 በዕብራውያን ላይ እንደዚህ ይለናል። የእምነታችን ጀማሪና ፈጻሚ ማንን? ኢየሱስን ተመልከቱት ይለናል። የእምነታችን አንዳንድ ሌሎች አዲሱ መደበኛ ትርጉም የእምነታችን ደራሲ ይለዋል፣ ኦተር ይለዋል። እና ጳውሎስ ኢየሱስ የደረሰውን ኢየሱስ የጀመረውን እምነት ኢየሱስ ለቤቱ ያለውን ንድፍ ኢየሱስ አርክቴክቱ ሆኖ ማለት ነው። ኢየሱስ ነዳፊው፣ አቃጁ፣ ፕላነሩ ሆኖ ኢየሱስ ቅዱሳኑ እንዴት ሊኖሩ እንደፈለገ በደንብ የተረዳ ሰው ነው ጳውሎስ። ጌታ ቤት ገብተው ወደ ጌታ ተጨምረው የክርስቶስ አካል ሆነው ሲያበቁ የሚጠበቅባቸው ነገር እንዳለ ገብቶታል። መዳናቸው ብቻ አይደለም የጳውሎስ ጥጉ፣ መንፈሳዊ ብስለታቸው፣ ጌታን መምሰላቸው፣ መስቀል ለመሸከም ትከሻዎቻቸው መስፋታቸው፣ ኢየሱስ በልባቸው መኖሩ፣ ውስጠኛው ሰውነታቸው መጠንከሩ ስለሚፈልገው ለቤቱ ያለው ንድፍ ጌታ እንዴት እንድንኖር እንደሚፈልግ ጳውሎስ ስለተረዳ ይንበረከካል። አይናቸው እንዲበራ
በጌታ መሆናችን ጥሩ ነው። መዘመራችን ጥሩ ነው። ቸርች መመላለሳችን ጥሩ ነው። ኢየሱስን መውደዳችን ጥሩ ነው። ለጌታ መዘመራችን ጥሩ ነው። ከሁሉ በላይ የሚጠበቅብን መንፈሳዊ ኃላፊነት አለ። መንፈሳዊ ፍሬ፣ መንፈሳዊ ብስለት፣ ጌታን መምሰል፣ ራስን መካድ። እኒህ ነገሮች ለማድረግ እንደው ከዛፍ ላይ ስለማይሸመጠጡ ነው የሚንበረከከው። ይደፋ። በትምህርት አይመጡም እነዚህ ጎበዝ። መጽሐፍ በማንበብ አይመጡም። እንደኔ በመናገርም አይመጡም። በመዘረር ነው የሚመጡት። ጌታ ጸጋን ያብዛል። ስለዚህ ምክንያት በሰማይና በምድር ያለ አባትነት ከሚሰየብበት ከአብ ፊት እንበረከካለሁ ይላቸዋል። ምዕራፍ 2 ከቁጥር 19 እስከ 22 ላይ እናንተ ባላገሮች ናችሁ፣ የእግዚአብሔር ቤተሰቦች ናችሁ፣ ከአሁን በኋላ እንግዶች አይደላችሁ፣ መጻተኞች አይደላችሁም፣ በሐዋርያትና በነቢያት መሰረት ላይ ታንጻችኋል ይላቸውና ስለዚህ ምክንያት ይላቸዋል። ምዕራፍ 3 ቁጥር 1 አሕዛብ የሆናችሁ እናንተ የክርስቶስ እስር የሆንኩ እኔ ጳውሎስ እግዚአብሔር ፊት እንበረከካል። ስለምኑ ምክንያት? የእግዚአብሔር ቤተሰብ ስለሆናችሁ፣ ባላገር ስለሆናችሁ፣ በሐዋርያትና በነቢያት መሰረት ላይ ስለታንጻችሁ እንበረከካል። ጌታን ማወቃቸው ብቻ ሳይሆን ጌታን እያወቁ እንዲቀጥሉ ነው የሚንበረከከው። ምዕራፍ 3 ቁጥር 1 ላይ የጀመረውን ጸሎት ሳይገታው አይቀርም፣ አቋርጦት ነው አሁን እየተመለሰ ያለው። ቁጥር 14 ላይ ስለዚህ ምክንያት እንበረከካለዋል። ስለ የትኛው ምክንያት? ምዕራፍ 2 ቁጥር 19 እስከ 22 ስላለው ምክንያት። የጌታ ስለሆናችሁ ነው የምንበረከከው፣ የእግዚአብሔር ቤተሰብ ስለሆናችሁ። በሰማይና በምድር ያለ አባትነት ወይም ቤተሰብነት ይለዋል ሌላኛው ትርጉም። ቤተሰብነት በሰማይና በምድር ላለ አባትነት ይሰየማል እሱ ፊት። አብ ፊት። ቤተሰብነት፣ አባትነት ቁጥራቸው የበዛ የጋራ ዘዬ፣ ቋንቋ፣ ኑሮ ያላቸው ሰዎች ናቸው ቤተሰብ ማለት እና በሰማይ ያለ አባትነትና ቤተሰብነት የሚሰየምበት፣ የሚሰጥበት፣ የሚለገስበት ፊት እንበረከካለሁ። ቅዱሳን ከጌታ ጋር የሚኖራቸውን የሚቀበሉትን ቤተሰብነትን ያመለክታል። እንበረከካለሁ እሱ ፊት፣ አብ ፊት እንበረከካለሁ። ለ5 ጉዳይ እንበረከካለሁ ይላቸው። 5 ጉዳይ። አንደኛው ለምን እንደሚንበረከክ ተመልከቱት። በመንፈሱ ይላቸዋል። ትሩ ስፒሪት፣ በመንፈስ ቅዱስ አማካኝነት በውስጥ ሰውነታችሁ በኃይል እንድትጠነክሩ ለዚህ እንበረከካል። ከተንበረከክን ለዚህ እንበረከክ። በመንፈስ ቅዱስ አማካኝነት። ይሄ እንደ ምዕራፍ 1 ቁጥር 3 ብዙ ሐሳቦችን ሰንጎ እንዳስቀመጠው ሐሳብ ይሄን ጸሎት ብዙ ሐሳብን ሰንጓል ውስጡ። ዝም ብላችሁ ለማየት ተመልከቱ ቃላቶቹን። በመንፈስ ቅዱስ አማካኝነት ውስጠኛው ሰውነታችሁ እንዲጠነክር ይልና ከታች ያሉት 4ቱ ጸሎቶች የመጀመሪያው ጸሎት ትንታኔዎች ናቸው። ጥንካሬ ምን ማለት ነው? መንፈሳዊ ህይወት ልምላሜ ምን ማለት ነው? አም ሻይኒንግ ምን ማለት ነው? ይተነትናል ጳውሎስ። ተመልከቱት። ከዛ ቁጥር 19 ላይ ክላይማክስ አለው፣ የጸሎቱ ጥግ አለው። አሁን በመንፈስ ቅዱስ አማካኝነት ይሄን ሊሰራ የሚችለው እናንተ አይደላችሁ፣ መንፈስ ቅዱስ ነው። መንፈስ ቅዱስ ነው፣ የቅዱሳን ተስፋ የሆነው መንፈስ ቅዱስ። ክብር ለጌታ ይሁን። በመንፈስ ቅዱስ አማካኝነት በውስጥ ሰውነታችሁ ኢነር ቢንጋችሁ በኃይል እንዲጠነክር፣ መንፈሳዊ ኃይል እንዲኖራችሁ፣ መንፈሳዊ ጤንነት እንዲኖራችሁ፣ መንፈሳዊ ጥንካሬ እንዲኖራችሁ፣ የእውነተኛ ክርስቲያን መገለጫ፣ የእውነተኛ ክርስቲያን ማርክ የሆነው ጤንነት፣ ጥንካሬ እንዲኖራችሁ እንበረከካለሁ። ይሄ ጥንካሬ፣ ይሄ መንፈሳዊ ልምላሜ እንዴት ነው የሚመጣው? ራስን ለመንፈስ ቅዱስ በመስጠት፣ ለመሰራት፣ ለመጠረብ፣ ለመገረዝ በመፍቀድ ራሱን ለቃሉና ለጸሎት ያስገዛ ሰው አይችልም። ውስጠኛው እኔነቱ አለመጠንከር አይችልም። እንድትጠነክሩ እፈልጋለሁ። ውስጠኛው ሰውነታችሁ እንዲጠነክር። ውስጠኛው ሰውነት ልብ ነው ይላሉ አንዳንድ ኮመንተሪዎች። ልብን ነው እያመለከተ ያለው። ምክንያቱም ቀጥሎ የሚጸለያቸው ጸሎቶች ቀጥታ ከልብ ጋር የተገናኙ ናቸው እንጂ ውስጠኛው ጸሎታችሁ ሲል ጎድናችሁ እያለ አይደለም፣ ሳምባ እያለ አይደለም። ውስጠኛው ኢነር ቢይንጋችሁ፣ እኔነታችሁ፣ ልቦናችሁ እንዲጠነክር፣ ኃይልን እንድታላበሱ፣
ይሄን ኃይል የምትላበሱት በደንብ አዳምጡኝ ቅዱሳን። እዚህ ጋር ይሄንን ኃይል የምንላበሰው እንደው በሙቀት እንደው በፍላጎት እንደው በመንጠራራት ሳይሆን ከኛ ቁጥጥር ውጪ በሆነ አቅም ከኛ ቁጥጥር ውጪ በሆነ ኃይል በመሞላ በሱ በመወረስ በሱ ተሰቅዞ በመያዝ በመንፈስ ቅዱስ ነው ይሄ ሊሆን የሚችለው። ጳውሎስ ምዕራፍ 3 ቁጥር 4 ላይ እንደሚነግረን የክርስቶስን ምስጢር እጅግ የሚያስተውል ሰው። ስለዚህ ማስተዋሉን የምንመለከተው መንበርከኩ ላይ መንፈስ ቅዱስን ለቅዱሳን የተሰጠውን ተስፋውን ከሚሰራው የህንጸት ስራ አንዱ እኔነትን ማጠንከር። የእግዚአብሔር አብ ስራ ልጁን መስጠት ነበረ። የልጁ ስራ የእኛን ሞት መሞት ነበረ። የመንፈስ ቅዱስ ስራ ይህንን ማብራትና ካበራልን በኋላ ደግሞ እኛን ጌታን እንድንመስል ማድረግ ነው ስራው። የመንፈስ ቅዱስ ስራ የህንጸት ስራ ነው። እኛን ውስጠኛውን እኔነታችንን ማጠንከር፣ ውስጠኛው እኔነታችሁ እንዲጠነክር፣ ቀን በቀን እንዲታደስ፣ ቀን በቀን የውጨኛው ሰውነት ቢጠፋ እንኳን የውስጠኛው ሰውነት ቀን በቀን ምን ይላል አለ ጳውሎስ? እንዲጠነክር፣ እንዲገረዝ፣ እንዲገራ። ይህንን ሊያደርግ ለሚችለው ለመንፈስ ቅዱስ ራሳችሁን እንድትሰጡ በውስጠኛው ሰውነታችሁ እንድትጠነክሩ እጸልያለሁ። እግዚአብሔር ይህንንም ለእኛ የሚያደርግ። ሁለተኛ ሰው ጸሎቱ ክርስቶስም በልባችሁ በእምነት እንዲኖር። ለዚህ ጸልያለሁ። ክርስቶስ በልባችሁ በእምነት እንዲኖር። የሁለተኛ ጸሎቱ ከመጀመሪያው ጋር ተመሳሳይ ሆኖ ትንሽ ግን ገለጽ ያለ ነው። በመንፈስ መጠንከር፣ መንፈሳዊ ልምላሜና መንፈሳዊ ጥንካሬ ሲብራራ ለካ ሲተነትነው ጳውሎስ መንፈሳዊ ጥንካሬ፣ መንፈሳዊ ልምላሜ፣ ውስጠኛው ሰውነት ጌታን መምሰሉ የሚለካው የጌታ በልቦናችን መኖር ነው። ጌታ በልቦናችሁ በእምነት እንዲኖር፣ ክርስቶስ በልባችሁ ድዌል እንዲያደርግ፣ ማደሪያውን እንዲሰራ፣ ኢየሱስ ልቦናችሁ ላይ እንዲነግስ ለዚህ ጸልያለሁ። እግዚአብሔር ይህን ያብዛልን። ተመልከቱት፣ በእምነት እንዲኖር ነው የሚለው። ጨርሶታል አረፍተ ነገሩን፣ ሴንተንሱን ወይም እንትኑን ተመልከቱት፣ ቃሉን ተመልከቱ። አዮራይስት በሆነ መልክ ነው ያቀረበው። እየኖረ እንዲመጣ አይደለም ያለው፣ ፕሮሰስ አይደለም ያደረገው፣ እንዲኖር አድርጎ ነው። ነገርየው ያልተጠናቀቀ እኮ ነው፣ በየዕለቱ የሚደረግ ነገር ነው፣ ፕሮሰስ ነው። ግን ይህን የጻፈው ጳውሎስ ላመኑ ለተጠመቁ ለዳኑ ሰዎች ነው። ክርስቶስ እንዴት አይኖርም? በውስጣቸው ይኖራል እንጂ። ጳውሎስ ግን ይህንን እየተናገረ ያለው ጸሎቱ ወደ ጌታ የሚደረግን መጠጋት፣ ኢየሱስ በልቦናችሁ እንዲኖር ሲል ሐሳቡ፣ ፈቃዱ፣ ምሪቱ፣ መሻቱ፣ ምልልሱ፣ ፍላጎቱ ለእናንተ ያለው ሐሳብ እንዲህ ልቦናችሁ ውስጥ እንዲነግስ፣ ልቦናችሁን እንዲቆጣጠረው። ልባችሁ ከፈት ተብሎ ቢታይ የኢየሱስ ፍላጎቶች፣ የኢየሱስ ሐሳቦች፣ የኢየሱስ ትምህርቶች፣ የኢየሱስ መስቀል አረ ይብዛልን በእውነት። ይህ ይብዛልን። በእምነት በልቦናችን ላይ እየከበደ ኢየሱስ ልቦናችን ላይ እየተሳለ እኛ እየደበዘዝን እሱ እየደመቀ ደናቂ ህይወት ነው። ለዚህ ጸልያለሁ ይላቸዋል ጳውሎስ። ይህንን ደግሞ ምጸልየው እንደ ክብሩ ባለጠግነት መጠን እንደሚሰጣችሁ አምኜ ነው። ይስጣችሁ እግዚአብሔር በክብሩ በልዕልናው ልክ በባለጠግነት አትረፍርፎ በሰጪነቱ ልክ ይህንን ይስጣችሁ። ጳውሎስ እኮ ምርቃቱ እኮ ነው። ጳውሎስ እንደ ክብሩ ባለጠግነት መጠን ይስጣችኋል፣ እናንተ እንደፈለጋችሁት ልክ ይስጣችኋል አለም። በእውነት እኛ እንደፈለግነው ልክማ ቢሰጠን ጉድ ገባል። ጳውሎስ በጣም አስተዋይ ነው። እንደ ክብሩ ባለጠግነት መጠን እሱ እንደ ክብሩ እንደ መገኘቱ እንደ ልዕልናው መጠን እንደ ባለጠግነቱ እንደ ለጋስነቱ መጠን ይስጣችሁ። ምን? በእምነት እናንተ ውስጥ እንዲኖር። ጳውሎስ አስተዋይ ነው። እንደዛ ልደት ተጠርቶ ሄዶ ዳቦ ቁረስ ሲባል አይ የኔ እጅ ትንሽ ነው ማየ ትቁረስልኝ እንዳለው ልጅ ነው ይሄ ጳውሎስ። ለምን መሰላችሁ? ልጅየው ልደት ሄደና ቁረስ ዳቦ ሲባል አይ የኔ እጅ ትንሽ ነው አለ። ልጆቹ በሙሉ በልካቸው ሲቆርሱ እና ምንድነው ሲባል እናቴ ትቁረስልኛል።
ጳውሎስ እንደ ክብሩ ባለጠግነት መጠን ይስጣችሁ ሲል እኛ እንደናንተ የተጠማችሁት ልክ አይደለም፣ በፈለጋችሁት ልክማ ትበላላችሁ። እንደ ባለጠግነቱ መጠን እናንተ ላይ ያፍስስላችሁ። ጳውሎስ አስተዋይ እኮ ነው ጌታ፣ አስተዋይ መጠን እንደ ክብሩ ባለጠግነት መጠን መንፈሳዊ ረሃባችሁ እንዲጨምር፣ ለጋስነቱ በእናንተ ላይ እንዲበዛ፣ ክርስቶስ በልቦናችሁ እንዲኖር እጸልይላችኋለሁ። ክብር ለኢየሱስ ይሁን። ሶስተኛ ጸሎቱ ተመልከቱት። የእናንተ ይላቸዋል። ምን አይነት ጸሎት እንደሆነ ስርና መሰረት በፍቅር ይጸና ዘንድ ሁለት ከታች የሚበቅሉ ከታች የሚነሱ አንዱ ወደ ታች ስር የሚሰድ አንዱ ወደ ላይ የሚዘረጋን ሐሳቦች አስቀምጧል ጳውሎስ። ፍቅር የሚለውን አብራራለሁኝ፣ ግን ተመልከቱ። ስር ይላል፣ መሰረት ይላል። ስር ማለት ሩት ማለት ነው ይለዋል እንግሊዘኛው ዋተር እንዳለው ሰውዬ ማለት ነው። ስር ማለት ዛፍ ሲተከል ከታች የሚሆን ወደ ታች ስር የሚሰድ ብዙ ኪሎ ሜትሮችን የሚጓዝ፣ ከዛ ጥቅሙ ምንድነው? ዛፉ እንዳይወድቅ ቆንጥጦ ይዛል፣ ውሃ ይስባል፣ ሚነራል ይስባል። የማይስበው ጉድ የለም። ለዛፉ እድገትና ጤንነት ለዛፉ ተስማሚ የሆኑ ነገሮችን በሙሉ ብዙ ኪሎ ሜትሮች እያሰሰ ስሩን እየዘረጋ ቆንጥጦ ይይዛል። ስራው ይሄ ነው። መሰረት ደግሞ ማለት እኔ ኢንጂነርም አይደለሁም ከሳትኩኝ ይቅርታ፣ ግን ወደ ላይ ሊገነቡ ሲፈልጉ ከታች በደንብ አድርገው የሚያዘጋጁት ነገር ነው። ወደ ላይ ህንፃው ሲሰራ እንዳይወድቅ የሚያደርገው ነገር ይመስለኛል አይደል? ልክ ነኝ ወይስ? አሁን መሰረታችሁ በፍቅር እንዲጸና ወደ ላይ በፍቅር ላይ ነው የምትገነቡት። አገልግሎት በሉት፣ እድገት በሉ፣ መንፈሳዊ ምልልስ በሉት፣ ጌታን ማገልገል፣ የትኛውም ነገር እየቆለላችሁ ስትመጡ መሰረቱ ፍቅር ካልሆነ ይናዳል። ስራችሁም ፍቅር ካልሆነ፣ ስር ካልሰደዳችሁ፣ ሩታችሁ በጣም ካልጠለቀ፣ ብዙ ኪሎ ሜትሮችን ካልተጓዘ፣ ቆንጥጦ ካልያዘ፣ እግዚአብሔር ለቅዱሳኑ የሚያፈሰውን መንፈሳዊ በረከት ፍቅር በሚባል ስር ወደ እናንተ እያመጣችሁ ካላሳደጋችሁ ሕይወታችሁን ሕይወት ስለሚደርቅ ስርና መሰረታችሁ በፍቅር ይጽና። እግዚአብሔር ይህንን ያብዛልን። አዎ ያብዛልን። ቀጣዩ ምልጃው ደናቂ ነው። ፍቅር እንዲሞላባቸው፣ ፍቅርን እንዲረዱ፣ ስር እንዲሰዱ፣ እንዲጸኑ፣ ወደ ላይም የእግዚአብሔር ሕንፃ ናችሁ ይላቸው። ወደ ላይም እንደ ሕንፃ ስትገነቡ የሚመጣ ወጀብና ንፋስ እንዳይነቀንቃችሁ መሰረታችሁ ፍቅር ይሁን፣ ፍቅር ይሁን። እግዚአብሔር ጸጋን ያብዛ። በደንብ አስተውሉት። ይህን የጤንነትም የእድገትም መለኪያ ነው ፍቅር። አሁን መንፈሳዊ መለኪያው ተሳክሯል፣ በእርግጥ ተሳክሯል። ብዙ በተናገረ ብዙ ባወራ ሆኗል አይደል? በፍቅር ነው ግን መለኪያው፣ ፍቅር ነው መለኪያው። ለጌታ የሚሆን ፍቅር፣ ለቅዱሳን የሚሆን ፍቅር። መንፈሳዊ እድገታችሁ ቢለካው በዚህ ነው። ጌታን እየወደድ ነው ስንመጣ፣ መስቀሉን እየተሸከምን ስንመጣ፣ ዝም ብለን እየተነሳን ጎልጎታ እየዋልን ስንመጣ፣ ከዛ ደግሞ ለቅዱሳን የሚሆን ፍቅር፣ ለሚጠፋ ዓለም የሚሆን ፍቅር። ይሄ ከሌለን ቅዱሳን አደጋ ላይ ነን፣ ቀይ አብርተናል። ስራችንንም መሰረታችንን በፍቅር እንዲጸና እግዚአብሔር ጸጋን ያብዛል። አራተኛው ጸሎቱም ፍቅር ነው። አራተኛው ደግሞ ወደ ቅዱሳን የሚሆን ፍቅር ነው። ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውም ጥልቅነቱ ምን ያህል መሆኑን ለማስተዋል ከመታወቅ የሚያልፈው ለማወቅ የክርስቶስን ፍቅር ለማወቅ ትበረቱ ዘንድ ጳውሎስ እግዚአብሔር እንዲያጠነክራቸው ይፈልጋል። እነዚህ ሰዎች ተመልከቱት፣ ትበረቱ ዘንድ ይላል መጨረሻ ላይ። ለምንድን ነው የምንበረታው? ለምንድን ነው የምንጠነክረው ስንል እኛ ለእግዚአብሔር ያለንን ፍቅር እያለ አይደለም። እግዚአብሔር ለእኛ የገለጠውን ፍቅር ለመረዳት መበርታት ሁሉ ያስፈልጋል። ከቅዱሳኖች ሁሉ ጋር የክርስትና ክላይማክሱ ይሄ ነው፣ ጥጉ ይሄ ነው። ፍቅር እግዚአብሔር በጎልጎታ ለዓለም ዲስፕሌይ ያደረገው ክፍት አድርጎ ያሳየው ፍቅር
ከቅዱሳኑ ጋር እንዲኖራችሁ ከፍታው፣ ርዝመቱ፣ ጥልቅነቱ እኒ መለኪያዎቹ ኮምፕሊትነሱን ያመለክታሉ። ይሄን ፍቅር ወደ ላይ ወደ ጎንም ወደ ታችም የሚዘረጋ የእግዚአብሔር ፍቅር፣ ለቅዱሳን ፍሎ የሚያደርግ የእግዚአብሔር ፍቅር እንዲኖራችሁ ጸልያለሁ። አይገፋም። ክርስትና አለበለዚያ አይገፋም። ጌታን ካልወደድነው አይገፋም። ቅዱሳንን ካልወደድን አይገፋም። ምክንያቱ መገለጫችን ዋናችን ስለሆነ እሱ ብቻ ሳይሆን ደግሞ ሳናፈቅር አንደኛ እንገባለንም ብዬ አላስብም መንግስተ ሰማይ። ወንድሙን የማይወድ እስካሁን በምን አለ አለ መጽሐፍ በጨለማ። ፍቅር እንዲኖራችሁ፣ ለቅዱሳን ፍቅር እንዲኖራችሁ፣ ለቅዱሳን አጋፔ የሚሆን ፍቅር፣ የሚፈስ ፍቅር፣ ሰልፍለስ የሆነ ላፍ የሚፈስ ፍቅር እንዲኖራችሁ፣ ለሚጠፋ ዓለም የሚኖር ፍቅር እግዚአብሔር ጸጋን ያብዛልን። እዛ ደግሞ ተመልከቱት፣ ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ተበረቱ ዘንድ። እኛ ለክርስቶስ ያለንን ፍቅር እያለ አይደለም፣ ክርስቶስ ለኛ ያለውን ያሳየውን ፍቅር እያለ ይመስለኛል። ምክንያቱም የኛ ፍቅር ይታወቃል። እዚህ ጋር ግን ከመታወቅ የሚያልፍ የክርስቶስ ፍቅር ነው ያለው። ኮምፕሬሄንድ ሊደረግ ከምንችለው በላይ ይሄ ከሰው ልማድ፣ ከሰው ሐሳብ፣ ከሰው አመክንዮ፣ ከሰው የመረዳት አቅም በላይ የሆነ ፍቅር፣ ከመታወቅ የሚያልፍ ፍቅር፣ እግዚአብሔር ለጠላቶቹ የገለጠው ፍቅር። ይሄ ፍቅር ያስፈራል ቅዱሳን። አንድ ወንድማ ምን አለ አንድ ጊዜ በጣም ያስደነገጠ፣ እግዚአብሔር አይደለም ቁጣው ፍቅሩ ያስፈራል። ፍቅሩ ያስፈራል። የማይፈልጉትን ከመንገዱ የሳቱትን ኃጣንን የወደደበት ፍቅር ራሱ ያስፈራል። ይሄ ፍቅር እግዚአብሔር የሚገልጥላችሁ ፍቅር፣ እንድትበረቱ፣ እንድታውቁት፣ በምን ልክ እንደተወደዳችሁ ወንጌልን እንድትረዱ ፍቅር ከቁጣው ሊያድነን ጽድቁን ሳይሽር ማንነቱን ሳያፋልስ ለራሱ ያለውን የቀጭነት፣ የቅዱስነት፣ የጻድቅነት ታማኝነቱን ስታንዳርዱን እግዚአብሔር ሳይሸራርፍ ለኃጥአን ጸጋን ያፈሰሰበት ፍቅር ጥበብ እንድትረዱ እግዚአብሔር ይህንን ፍቅር ያብራል። ለዚህ ጸልይላችሁ እግዚአብሔር በምን ልክ እንደወደዳችሁ። ምዕራፍ 3 ቁጥር 21 ላይ ሮሜ ላይ እንደዚህ ነው የሚለው፣ አሁን የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ይሄ ጽድቅ ቢተነትነዋል በኢየሱስ በማመን የሚገኝ በኢየሱስ ቤዛነት በማመን የሚገኝ ጽድቅ ነው አላት። ከስር ምን ይላል? እግዚአብሔር ራሱ ጻድቅ ሆኖ ሰዎችን ያጸደቀበትን ጥበቡን ይገልጣል። እዛ ያን ፍቅር እንድትረዱት ይለናል ጳውሎስ። በምን ልክ እንደተወደዳችሁ እንድታውቁ። አምስተኛው ክላይማክሱ መጨረሻው ይሄ ነው። እስከ እግዚአብሔርም ፍጹም ሙላት ደርሳችሁ ትሞሉ ዘንድ። እስከ እግዚአብሔር ፍጹም ሙላት መለኮታዊ የሆነ ፍቅር፣ መለኮታዊ የሆነ ኃይል፣ የእግዚአብሔር ምክር፣ የእግዚአብሔር ሐሳብ እንዲውጣችሁ እንዲይዛችሁ፣ በእግዚአብሔር እንድትሞሉ፣ በእግዚአብሔር እንድትረሰርሱ፣ በእግዚአብሔር ሐሳብ እንድትጥለቀለቁ። አምፕሊፋይድ ቨርዥኑ that you be filled and flooded with God ነው የሚለው። በእግዚአብሔርም እንድትሞሉ በእግዚአብሔርም እንድትጥለቀለቁ ነው የሚለው። አረ እግዚአብሔር ይህንን ያብዛልን በእውነት። በሐሳቡ፣ በመንገዱ፣ በመሻቱ፣ በፈቃዱ እንድትሞሉ፣ የእግዚአብሔርን ፈቃድ የምታስተውሉ፣ ትጉሃን እንድትሆኑ፣ ሞኞች እንዳትሆኑ፣ ተላሎች እንዳትሆኑ፣ የእግዚአብሔር መገኘት በእናንተ ውስጥ እንዲሞላ እግዚአብሔር ይህንን ያብዛልን። ክላይማክሱ ይሄ ነው። የእግዚአብሔር ባህሪ እንዲካፈላችሁ፣ እግዚአብሔር እንዲጠጋጋችሁ፣ የእግዚአብሔር መገኘት፣ የእግዚአብሔር የመንግስቱ ጉዳይ፣ የእግዚአብሔር ሐሳብ፣ የእግዚአብሔርን ፍላጎት እንዲሞላባችሁ፣ ሙላቱ ሊያው ፍጹም ሙላቱ ይላል። የእግዚአብሔር ክብር፣ የእግዚአብሔር መገኘት ሙላቱ፣ ፉልነሱ። በብሉይ ኪዳን ሰለሞን ቤተ መቅደሱ ሰርቶ በጨረሰ ጊዜ ቅዱሳን አገልጋዮች እያጠኑ አንዱ ለአንዱ እየዘመሩ
በነበሩበት ጊዜ ቤቱን እንደሞላው እንደዛ እግዚአብሔር እንዲሞላባችሁ ላቅ ባለ ዲግሪ ነው እዚህ ጋር ያስቀምጠው። እግዚአብሔር እንዲሞላባችሁ። ቀጣዩ ምዕራፍ ላይ ደግሞ መንፈስ ቅዱስ ይሙላባችሁ ይላችሁ። እግዚአብሔር ይህንን ያብዛልን። እግዚአብሔር የተሞላናቸውን ሰዋዊ ትምህርቶች፣ ትንታኔዎች፣ ፍልስፍናዎች እያንጠፈጠፈ አውጥቶልን በመንፈስ ቅዱስ ይሙላል። ሐሳቡን፣ መንገዱን፣ መሻቱን፣ ፍላጎቱን፣ ቃሉን እንድንሞላ ከእግዚአብሔር ውጭ የሆኑ ሐሳቦች በመንፈስ ቅዱስ አማካኝነት ከላያችን ላይ ይጽናኑ። እንደፈስ ጥቅ እኮ ነው ይሄ። በቃ እግዚአብሔር መቅደሱን እየሞላ ቸር ነውና ምሕረቱ ለዘላለም ነውና እያሉ እየዘመሩ መቆም እስኪያቅታቸው ድረስ የነበረ ፕሬዘንስ። ይሄ በጥናት አይመጣም ጎበዝ፣ ይሄ በመጸለይ ነው የሚመጣው። እግዚአብሔር እንዲሞላባችሁ መንፈስ ቅዱስን የምትሞሉ እንድትሆኑ እግዚአብሔር ይህንን ጸጋ ያብዛልን። ቁጥር 20 ላይ ሊያጠነክራቸው ይህንን ሊያደርግ የሚችለውን ጌታን በማመስገን ይጨርሳል። ዶክሶሎጂ ነው፣ ዝማሬም ጸሎትም ውስጡ ይዟል። እንዲህ ይላቸዋል፣ እንግዲህ በእኛ እንደሚሰራው ኃይል መጠን በእኛ የሚሰራው ኃይል መጠን እኛን ሊያጠነክር ስርና መሰረታችንን ሊያጸና በፍቅር እንድንታነጽ ሊያረገን የሚችለው በእግዚአብሔር የሚሞላ ኃይል በእኛ የሚሰራው ኃይል መንፈስ ቅዱስ እሱ ይችላል። ከምንለምነው በላይ ተንበርክከን አሁን እንጸልያለን። ጌታ ሆይ ጌታ ሆይ ጌታ ሆይ ከምንለው በላይ ከምናስበው ሁሉ በላይ እግዚአብሔር እንዲህ እዚህ ድረስ ይሰራል ብለን እኮ አውቀንም አላወቅንም አስቀምጠናል። ባይዘው ታውቃላችሁ፣ እኛ ከምናስበው እግዚአብሔር እዚህ ድረስ ነው ብለን ከለካነው ሁሉ በላይ ሊያደርግ ለሚቻለው ለሱ ምራችሁ ተመልከቱ። ከምንለምነው በላይ 40 ቀን አውጀን 60 ቀን አውጀን ጨረስን ልመናችንን ብንን ከልመናችን በላይ ሊያደርግ ይችላል። እግዚአብሔር እዚህ ድረስ ነው የምትችለው ብለን ካከተመ ጉዳይ ላይ ራሱ ከዛ በላይ beyond our highest thoughts እግዚአብሔር እዚህ ድረስ ነው ብለን ከለካነው በላይ ሊያደርግ ለሚቻለው ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልዶች ከዘላለም እስከ ዘላለም ክብር ይሁናል። ክብር ለጌታ። አንድ ጥቅስ አንብቤ እንጸልያለን። ዮሐንስ በአንደኛ ዮሐንስ ምዕራፍ 5 ቁጥር 13 እንደዚህ አለ፣ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህንን ጽፌላችኋለሁ። በእርሱ ዘንድ ያለን ድፍረት ይሄ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። የምንለምነውን ሁሉ እንዲሰማልን ብናውቅ ከእርሱ የለመነውን ልመና እንደተቀበልን እናውቃለን። ዮሐንስ በእግዚአብሔር ልጅ ለምታምኑ ድፍረታችሁ ይሄ ነው፣ ለምኑ፣ የለመናችሁትን እንደሰማላችሁ ብታውቁ የለመናችሁትን እንደተቀበላችሁ ታውቃላችሁ ብሎናል። መለመን አለብን፣ ጌታ መለመን አለብን። ለክርስቲያናዊ እድገት፣ ለክርስቲያናዊ ህንጸት ጌታን ለመምሰል መለመን አለብን። መንፈስ ቅዱስ እንደገና በእኛ እንዲሰራ፣ መንፈሳዊ ልምላሜ ወደ ህይወታችን እንዲመለስ፣ መንፈሳዊ ፍሬ እንድናፈራ፣ ጌታን እንድንመስል በምናችሁ ነው ትታወቃላችሁ ብሎ ነው የነበረው ጌታ። በፍቅራችሁ አይደለም እንዴ? የታወቅንባቸውን ሰዋዊ ታርጋዎች እግዚአብሔር ከምድራችን ላይ ኢቫንጀሊካልስ ተብሎ የተሰየምንበትን ሮንግ የሆኑ ስያሜዎች በሙሉ እግዚአብሔር እንዲያነሳልን መጸለይ ያለብን። ደግሞ እግዚአብሔር ያነሳልን ነው። በምን እንደታወቅን ታውቃላችሁ። እግዚአብሔር የለበስናቸውን ሰዋዊ መጋረጃዎች፣ የለጠፍናቸውን ታርጋዎች፣ የተሰየምንባቸውን ብያኔዎች አንስቶ እንደገና በፍቅር እንድንታወቅ፣ በከንቱ መታበያችን እንዲያበቃ፣ በፍቅር እንድናድግ እግዚአብሔር ጸጋን ያብዛልን። እንጸልያለን።